እንኳን ለብርሃነ ልደቱ በሰላም አደረሳችሁ እያልኩኝ ዛሬ የምንገኘው የጀምቦ ሪል ስቴት 6ኛ ሳይት የሆነው ትልቁ የከተማችን ግራንድ ሞል ፕላስ ደግሞ አፓርትመንት ያለው ትልቁን ፕሮዳክት ላስጎበኛችሁ ነው። ስላሉት የበዓል ቅናሾችና ስለ ፕሮዳክቶቻችን ውስጥ ገብተን እናወራ። እንግዲህ ቅድም እንደነገርኳችሁ የምንገኘው የጀምቦ ሪል ስቴት 6ኛ ሳይታችን ላይ ነው። ጀምቦ ሪል ስቴት እንደሚታወቀው በዚህ ሴክተር ላይ 6 ዓመት ሆኖታል። በዚህ 6 ዓመት ውስጥ 5 ሳይቶችን ገንብቶ ቦሌ ቡልቡላ 93 ማዞሪያ ላይ 4ቱን ለነዋሪዎች አስረክቧል። 5ኛው ደግሞ በቅርቡ ከ6 ወር በኋላ የሚረከቡት ይሆናል ማለት ነው። እንዲሁም ደግሞ ከ2 ወር በኋላ ለገበያ ወይም ለሽያጭ የምናወጣው ሌላ 7ኛ ሳይት አለን። ይሄኛው እንዳልኳችሁ 6ኛ ሳይታችን ነው። G+30 ሚክስድ ዩዝ ሌክዠሪ አፓርትመንት ነው እየገነባን ያለ ነው። ሂሩ ግራንድ ሞል ኤንድ አፓርትመንት ይባላል። እንግዲህ ይሄኛው ሳይት 4 ቤዝመንት አለው። 4ቱም ቤዝመንት ለፓርኪንግ አገልግሎት ነው የሚውለው። ፓርኪንግ ላይ የቻርጂንግ ስቴሽን አለው ለኤሌክትሪክ መኪና። ግራውንድ ፍሎር ላይ ሃይፐር ማርኬት ይኖረናል። ከ1ኛ እስከ 4ኛ ደግሞ ከ12 ካሬ እስከ 500 ካሬ ድረስ የካሬ አማራጭ ያላቸው የንግድ ሱቆች ነው እየሸጥን ያለ ነው ማለት ነው። 5ኛ ላይ ደግሞ የተለያየ አሚኒቲዎች ያሉት ኢንተርናሽናል ፉድ ኮርት፣ ጌም ዞን፣ ጂም፣ ስፓ፣ ሳውና እና የልጆች ማቆያም ይኖረዋል ማለት ነው። 6ኛ ላይ ደግሞ ለኪንደርጋርደን ይኖረዋል። ሙሉ የአፓርትመንት ነዋሪዎች ልጆቻቸውን የሚያቆዩበት ትልቅ ሰፊ ኪንደርጋርደን ይኖረዋል፣ የልጆች ማቆያ ማለት ነው። 7ኛው ፍሎር ደግሞ ሙሉ ሪክሬሽናል ሴንተር ነው የሚኖረው። ለደስታና ለተለያዩ ፕሮግራሞች ሙሉ ለአፓርትመንት ነዋሪዎች የሚሆን ሰፊ አዳራሽ ነው የሚሆነው። እንግዲህ አፓርትመንቶቻችን የሚጀምሩት ከ8ኛ እስከ 28ኛ ድረስ ነው። ከባለ 1 እስከ ባለ 3 ድረስ በፈለጉት መኝታ ቤት ይዘንሎት መተናል ማለት ነው። እና እንግዲህ እንደምትመለከቱት ሳይታችን ይሄንን ይመስላል። በ4ቱም አቅጣጫ የተለያየ ቪዎች አሉት። ቆንጆና ማራኪ የሆኑ ቪዎች አሉት። ሲቲ ቪው አለው። በዚህ በኩል ወደ ሜክሲኮ የምታዩት ቪው አለው። በዚህ በኩል ደግሞ ቫቲካን ኤምባሲ ፎረስት ቪው አለው። በዚህ በኩል ደግሞ ወደ አስፋልቱ ማየት ትችላላችሁ። የግንባታ ሂደቱ ደግሞ ጥራታቸውን በጠበቁ ማቴሪያሎች በጥራትና በፍጥነት እየተገነባ ነው የሚገኘው። እንግዲህ ይሄኛው ሳይት በ2 ዓመታት ውስጥ የምናስረክበው ሳይት ነው የሚሆነው። በቅርቡ ከቻይና ኮንስትራክሽን ካምፓኒዎች ጋራ ተፈራርመን በፍጥነት እየተሰራ ነው ያለው። ሙሉ አፓርትመንቱ ኤሪያው ያረፈበት 5000 ካሬ ሜትር ስኩዌር ላይ ነው የሚገኘው። እንደገና ደግሞ ከውጪ ወደ 200 ስኩዌር ሜትር የሚሆን ግራውንድ ፓርኪንግ ያለው 2 ቤዝመንት ያለው ግራውንድ ቤዝመንት ያለው ለአፓርትመንት ነዋሪዎች ውጪ ፓርክ ከሚያደርጉበት ውጪ እንዲሁም ለኮሜርሻል ፐርፐዝ የሚመጡ ከስተመሮች ወይም ደግሞ የሚገበያዩ ሰዎች የሚሆን ፓርኪንግ ስቴሽን አለ። እንግዲህ አፓርትመንቱ ጌትድ ኮምፓውንድ ነው። ሰፊ መንቀሳቀሻ ቦታ ይኖረዋል። ትዊንስ ነው። 2 መንትያ ህንፃ ነው የሚኖረው። በመሃላቸው የ14 ሜትር እርቀት ይኖረዋል ማለት ነው። ስለዚህ ኤር ቬንቲሌሽንም እንደዚሁም ደግሞ ሰንላይትም በደንብ እንዲገባ ተደርጎ ነው ዲዛይን የተደረገው ማለት ነው። እንግዲህ ሌላኛው እየተጠቀምን ያለነው ፕሪስትረስ ቴክኖሎጂ ነው። ምንም አይነት የተፈጥሮ የመሬት መንቀጥቀጥ ቢያጋጥማችሁ ምንም አይነት ስጋት አይኖርባችሁም ማለት ነው። እንግዲህ ሌላኛው እየተጠቀምነው ያለነው ቴክኖሎጂ ፕሪስትረስ ቴክኖሎጂ ይባላል። የመሬት መንቀጥቀጥ ቢያጋጥም ሙሉ ግንባታው ራሱን ችሎ መቋቋም እንዲችል ያደርገዋል ማለት ነው። ስለዚህ ሴኪዩርድ ነው። ምንም አይነት የደህንነት ስጋት አያጋጥማችሁም ማለት ነው። ባለ 1 የምንለው ራሱ የሰራተኛ ሽንት ቤትና ሻወር ቤት ያለው እጅግ ዘመናዊ አፓርትመንት ነው እየገነባን ያለ ነው። አፓርትመንት ላይ ከ106 ካሬ እስከ 183 ካሬ ድረስ አለን። ባለ 1 የሚፈልጉ ከሆነ ከ110 ካሬ ጀምሮ አለን። ባለ 2 ከ106 እስከ 141 ድረስ፣ ባለ 3 ደግሞ ከ150 እስከ 180 ድረስ የካሬ አማራጭ አለን ማለት ነው።
እንግዲህ ሳይቱ እጅግ በጣም ሎኬሽኑን ስንመርጥ እንግዲህ ጀምቦሮ ሪል ስቴት ሎኬሽን ሲመርጥ በጣም በጥናት ነው። ቡልቡላ 93 ማዞሪያም ያለው ሳይታችን እንዲሁም ደግሞ ሳር ቤት ቫቲካን ኤምባሲ ያለው ሳይታችን ፕራይም ሎኬሽን የሚባል ሳይት ነው። እዚህ በዙሪያችን ትልልቅ ኤምባሲዎች አሉ። እኛ ባለንበት በ4 ኪሎ ሜትር ራዲየስ ላይ 16 ኤምባሲዎች አሉ። ይህ ደግሞ ሴኩሪቲው አፓርትመንቱ በደንብ የተጠበቀ መሆኑን ይገልጻል ማለት ነው። እንዲሁም ደግሞ ለልጆቻችሁ እነ ጊብሰን አካዳሚ፣ ብስራተ ገብርኤል እና ትልልቅ እነ ክሩዝ ትምህርት ቤቶች እዚሁ በቅርብ ርቀት ላይ ይገኛሉ። እንዲሁም ደግሞ እንደ ሲድ ክሮድ ያሉ ትልልቅ ኢንተርናሽናል ሆስፒታሎች በዙሪያው ይገኛሉ። ቤተ እምነቶችና የተለያዩ ፋሲሊቲዎችን ማግኘት የምትችሉበት ትልልቅ የመንግስት ተቋማትም በዚህ ሳይት ዙሪያ ይገኛል። እንግዲህ ይህ ሳይት እንደነገርኳችሁ ከቫቲካን ኤምባሲ አጠገብ ነው የሚገኘው እና ሳይታችን ላይ የተለያዩ አሚኒቲዎች አሉት። የከርሰ ምድር ውሃ አለው። ውሃ ጠፋ አያሳስብም። እንዲሁም ደግሞ ባካፕ ጀነሬተር አለው። የኤሌክትሪክ መቆራረጥ አያሳስብም ማለት ነው። 15 ሊፍቶች እና 3 እስኬሌተሮችን አለው ማለት ነው አፓርትመንቱ። እንግዲህ ቅድም እንደነገርኳችሁ አፓርትመንቱ 2 ብሎኮች አሉት። ኤ ብሎክ እና ቢ ብሎክ ይባላል። በመሃላቸው የ14 ሜትር ርቀት ጋፕ አለው ያልኳችሁ ይሄ ነው የሚሆነው ማለት ነው። እንግዲህ እዚህ ጋር ደግሞ እንደምታዩት ከግራውንዱ እስከ 4ኛ ድረስ የሚሄድ ትልቅ ስኬሌተን ነው የምንገነባው እዚህ ጋር ማለት ነው የሚኖረን። ለኮሜርሻል ፐርፐዝ የሚሆን 5 ሊፍቶች ነው ያሉት ለብቻው ማለት ነው። አንደኛው እዛ ጋር ይገኛል፣ ሁለተኛው እዚህ ጋር ይገኛል፣ ሶስተኛው እዛ ጋርና እንዲሁም እዛ ጋር የመጨረሻው ደግሞ እዛ ጋር ይገኛል ማለት ነው። ስለዚህ በፈለጋችሁበት ቦታ የሰው ቢበዛ ምናምን የሊፍት ችግር አይኖርም ማለት ነው። ለኮሜርሻል ፐርፐዝ ነው ይሄ። ለአፓርትመንት ደግሞ ራሱን የቻለ 15 ሊፍት አለው ማለት ነውና እያንዳንዱ ብሎክ የየራሱ ሊፍት እና የየራሱ ደረጃዎች አሉት ማለት ነው። ስለዚህ ምንም አይነት የደህንነት ስጋት አይኖርባችሁም ማለት ነው። እንዲሁም ደግሞ በተጨማሪ የእቃ ማመላለሻ ሊፍቶች አሉት። በተጨማሪም ደግሞ ጋርቤጅ ኮሌክተር አለው። አከፋፈልን በተመለከተ እንግዲህ ጀምቦሮ ሪል ስቴት ከሌሎች ሪል ስቴቶች ለየት የሚያደርገው 2 አይነት ሜትር ነው የሚጠቀመው። ታይም ፕላስ ፕሮግረስድ ቤዝድ ሜትር ነው የሚጠቀመው በየ3 ወሩ እንዲሁም ደግሞ ፕሮግረሱን እያያችሁ ነው የምትከፍሉት። ሌላው ደግሞ ጀምቦሮ ሪል ስቴት ዩኒክ የሚያደርገው ነገር ዴሊቨሪ ታይም ነው። እኛ እንግዲህ በዴሊቨሪ ታይም አንታማም። እንዳልኳችሁ በ6 ዓመት ውስጥ ነው 5 ሳይቶችን ገብተን 4ቱን ያስረከብነው። ስለዚህ ዴሊቨሪ ታይማችን ላይም በደንብ በጊዜው ነው ባልነው ጊዜ ነው የምናስረክበው ማለት ነው። እንግዲህ ዛሬ እዚህ የተገኘንበት ዋናው ምክንያት ጀምቦሮ ሪል ስቴት የገና በዓልን አስመልክቶ አፓርትመንቱ ላይ የ1 ሚሊዮን ብር ዲስካውንት፣ ሱቆች ላይ ደግሞ የ300,000 ብር ዲስካውንት ይዞ መምጣቱን ለማብሰርም ጭምር ነው እና እነዚህ ቅናሾች ከዳውን ፔመንት ጀምሮ ለሚከፍሉ ደንበኞቻችን የምናደርገው ልዩ የበዓል ቅናሽ ነው የሚሆነው ማለት ነው። እንዲሁም ደግሞ ከፍ አድርጎ ለሚከፍሉ ደንበኞቻችን እስከ 20% ዲስካውንት ድረስ ይዘን መጥተናል። እንግዲህ ጀምቦሮ ሪል ስቴት ምንም አይነት ፕራይስ እስካሌሽን አይጠቀምም። ነዳጅ ጨመረ፣ ኮንስትራክሽን ማቴሪያል ጨመረ፣ እንዲሁም ደግሞ ዶላር ጨመረ በሚል አፓርትመንቶቹንም ሆነ ሱቅ ላይ ምንም አይነት የዋጋ ጭማሪ አያደርግም። ጀምቦሮ ሪል ስቴት እንግዲህ 2 እህት ኩባንያዎች አሉት። ውድበር እና ጉመር ይባላሉ። ውድበር ኮንስትራክሽን የምንለው ኮንክሪት ሚክስ ነው የሚሸጠው። ጉመር ደግሞ ጠጠር ማምረቻ አለው። እንግዲህ ጀምቦሮ ሪል ስቴት እነዚህን ትልልቅ ሲስተር ካምፓኒዎች ይዞ እየገነባ ያለ ትልቅ ካምፓኒ ነው ማለት ነው። እንግዲህ የበዓል ዲስካውንቱንም ለመጠቀም እንደዚሁም ደግሞ ሳይቶቻችንን ለመጎብኘት ከስር ባለው ስልክ በመደወል ሙሉ መረጃውን ማግኘት እና መታችሁ መጎብኘት ትችላላችሁ። ዋትሳፕ ላይ ደግሞ ከስር ባለው ስልክ ኮንታክት አድርጋችሁ ውጭ ያላችሁ ዲያስፖራዎች ኢንቨስት ማድረግ ትችላላችሁ ማለት ነው። ለነበረን ቆይታ በጣም አመሰግናለሁ። አይሆፕ ትልቅ ኢንፎርሜሽን ሼር እንዳደረኳችሁ ተስፋ አደርጋለሁ። ለነበረን ጊዜ እንግዲህ አመሰግናለሁ። መልካም በዓል ይሁንላችሁ።